አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ። ምዕራፍ 11 ፍራንክፈርት ጀርመን። ሶስና በሄደች ሳምንት ባልሞላ ጊዜ አትክልትና ክብረ ወርቅ ተከተሉ። እነሱንም የተቀበለቻቸው ዊንታ ነበረች። ከሚያርፉበት የሆቴል ክፍላቸው ካስገባቻቸው በኋላ ለስለስ አድርጋ በቀጥታ ወደ ዋናው ጉዳይ ነበር ያመራችው። ሻወር ወስዳችሁ ትንሽ አረፍ በሉ፣ ኋላ ተመልሼ መጣና የአውሮፓ ሕይወታችሁን እንዴት መምራት እንዳለባችሁ በዝርዝር እንነጋገራለን። ወንድምና እህት እርስ በርሳቸው እንደ እንግዳ ተያዩ። ለረፍት መምጣታቸውን ነው የሚያውቁት። አንመለስም? ክብረ ወርቅ ዊንታ ላይ አይኗን በጥርጣሬ ጥላ ጠየቀቻት። ያለኝ መረጃ እንደማትመለሱና እዚሁ ቀሪዎች እንደሆናችሁ ነው። ኮስተር ብላ እቅጩን አፈረጠችላቸው። ለምን? አትክልት ተከተለ። ማትሪት ተፈታኞች ነን። የ12 ዓመት ድካማችን ሜዳ ላይ ትተን እንዴት በሰው ሀገር ዝም ብለን ወተን እንቀራለን? ዊንታ ብቻዋን መመለስ የምትችለው ጥያቄ አልነበረም። የእጇን ስልክ አውጥታ በአዲሱ የመኝታ ቤት ቁጥራቸው ለአበብዬ ደወለችላቸው። በመጀመሪያው ጥሪ እንደመለሱላት ድምጻቸውን ማጉያው ላይ አስቀመጠችና ስፒከር ላይ ነሽ፣ ይሰሙሻል፣ አነጋግሪያቸው። እናትና ልጆቹን አጋተረቻቸው። አበባየው የተፈለጉበት ምክንያቱ ስለገባቸው ሰላምታ እንኳን ሳያቀርቡላቸው ወደ ማስተባበሉ ገቡ። እኛ የኮሌጅ ትምህርታችሁን እንድትማሩልን የምንፈልገው በአውሮፓ ነው። ፍሬ የምታፈሩት የፈረንጅ ትምህርት ስትማሩ ብቻ ነው። እናትነታቸውን በሚያስገነዝብ ድምፅ አባብሏቸው። ይሄ ዕድል እንዲገጥማችሁ እኔ ያልተማጸንኩት ታቦት፣ ያልጸለይኩት ጸሎት፣ ያልተሳልኩት ስለት የለኝም አሉና በውሳኔው የባለቤታቸውን ፈቃድ እንዳለበት ለማሳየት በእርግጥ ተመልሳችሁ እንደማትመጡ ቀደም ብለን ልነግራችሁ ይገባ ነበረ። እውነት ነው፣ እዚያ ላይ ስህተት ሰርተናል። ያም የሆነው እርግጠኞች ባለመሆናችንና አስቀድመን መወሰን ባለመቻላችን ነው። ሐሳባችንን የቀየርነው በመጨረሻው ሰዓት ነው። ለዚያ ነው እኔ በሁለታችንም ስም አሁን ይቅርታ ጠይቃቸዋለሁ። ይቅርታ። ማልቀስ ነበር የቀራቸው። ልጆቹ መልስ ሳይሰጡ ሁሉንም ነገር በጥሞና አዳመጡ። እንዳልተዋጠላቸው ዊንታ ከፊታቸው ማንበብ ችላለች። በሐሳቡ አለመስማማታቸውን በቃላት ተንፍሰው መናገር ግን አልፈለጉም። ዝምታቸው ከቁጥብነት ወይስ ንዴትን ከመዋጥ?
ሁለቱም ለይተው ያወቁት አይመስልም። ዊንታ ሽቀሏ እንዳይበላሽባት እንደተስማሙ አድርጋ ተመካክረን የሚሆነውን እናደርጋለን፣ አንቺ አትረበሺ በቃ ብላ የምታረጋጋቸው መስላ ስልኩን ከዘጋች በኋላ ለመንትዮቹ ምንም የመተንፈሻ ዕድል ሳትሰጣቸው ተሰናብታቸው ወጣች። ይህ ሁሉ የእናታቸው የግል ውጥን እንደሆነ ሁለቱም ገብቷቸዋል። አንድ ነገር ሲያቅዱ ደባቸውን ከጀርባ ደብቀው ያላምረውን ስም እንደ መቆንጠጫ አንጠልጥለው ይዘው ነው እሳቱን የሚቆሰቁሱበት። በማህበራዊ ሕይወታቸው በተደጋጋሚ ሲከሰት እያዩት ያደጉት ነገር በመሆኑ አሁን በራሳቸው ሲደርስ አላስገረማቸውም። አመሻሹ ላይ ዊንታ እንዳለችው ወደ ሆቴሉ ተመልሳ መጣች። ኮምፒውተሯንና ወረቀቶቿን ጠረጴዛ ላይ ከፋፍታና ሁለቱንም ከጎኗ አስቀምጣ አበባየውን በውይይት ለማሳተፍ በድጋሚ ደወለችላቸው። እንደኔ እነዚህን የመሳሰሉ ልጆች እዚህ ጀርመን ከሚቀዘቅዙ ኔዘርላንድስ ሄደው እጅ ቢሰጡ የተሻለ እድል ያገኛሉ ብዬ አስባለሁ። ድምጿ ለአበባየውም እንዲሰማ አድርጋ ሐሳቧን በማቅረብ ጀመረች። ኔዘርላንድስ ውስጥ ብላ ስትቀጥል ቆይ ውንታዬ፣ አበባየው በትህትና አቋረጧትና የትኛው ሀገር ነው እሱ? ሆላንድን ማለቴ ነው። ካርታ ላይ ኔዘርላንድስ በመባል ነው የምትታወቀው። ሶሻሊስቱ ፖላንድ ነው እንዳይምታታብሽ። ይሄኛው ሆላንድ ነው። መቼ አጣሁት? ምስራቅና ምዕራብ አውሮፓ ናቸው። መምህርት እንደነበርኩ አትርሺ። እየሳቁ የልጆቻቸው ተገዥነት ከሚገባው በላይ አስደስቷቸዋል። የጠየቅኩሽ እርግጠኛ ለመሆን ያህል ነው፣ ጠፍቶኝ አይደለም። ዛሬ ሀገሩ በየቀኑ ነው እንደ ዳቦ የሚሸነሸነው። ገባኝ። በዚያ ከአምስተርዳም ወጣ ብሎ ዴልፍት በምትባል ከተማ በአውሮፓ የታወቀ ትልቅ ዩኒቨርሲቲ ይገኛል። ሲቪል ኢንጂነሪንግ ወይም ኢንዱስትሪያል ኢንጂነሪንግ ይማራሉ። ጤፍ በሚቆላ ምላሷ አቅልላና አሰማምራ ገለጸችላቸው። ንግግሯ እና አትክልትንም በተወሰነ ማርኳቸው ነበረ። አበባየው በሐሳባቸው ልጆቻቸው ከተባለው ዩኒቨርሲቲ ተመርቀው ከስማቸው በፊት ኢንጂነር የሚል ማዕረግ ተለጥፎበት በክብር ሲጠሩላቸው ታያቸውና በደስታ ፈነጠዙ። ከጀርመን ሆላንድን ወደዱት። ጀርመን ስማቸው እንደ ቮልስዋገናቸው ረክሷል። ከሴት ማህበርተኞቻቸው ሆላንድ ልጅ አለኝ የሚል ሰምተው አያውቁም። በማንም አፍ የሚጠራ ቀላል ሀገር አይመስልም። ምን አለ፣ በጣም ግሩም ምርጫ ነው። ደስተኛ መሆናቸውን አረጋገጡላት።
የእናንተስ ሐሳብ ምንድነው? ወንድምና እህቱን ጠየቀቻቸው። ውሳኔያቸው ውሳኔያችን ነው። አትክልት መለሰ። ኩርፊያ ቢኖርበትም ከተቃውሞ ነፃ ነበረ። ዊንታ የሁለቱንም ወገን ምላሽ እንደሰማች አፏን ስልኩ ወደ ተቀመጠበት የጠረጴዛ ጫፍ አሞጥሙጣ በቃ አንቺ ሐሳብ አይግባሽ፣ ኬዛቸውን በደንብ አስጠኝቻቸው እኔ ራሴ በመኪና አደርሳቸዋለሁ። ከዛ ፈቃዳቸውን አግኝተው በቀጥታ ትምህርታቸውን ይጀምራሉ። እንደተመረቁ እነሱ ፈልገው ሳይሆን በባትሪ ተፈልገው ስራ ይጀምራሉ። የሁለቱንም ሰውነት ባይኗ እያማተረችና ከእድሜያቸው ጋር እያመዛዘነች እኔ እምልሽ አበብዬ አለች ስልኩን ሳይዘጉባት በጥድፊያ። እሰማለሁ አለሁ የምትለውን ለመስማት ቋምጠው። ታውቂያለሽ ሆላንድ ውስጥ ከ18 ዓመት ዕድሜ በታች ለሚገኙ ታዳጊዎች የስደት ማመልከቻቸው ተፈጻሚ የሚሆነው በሂደቱ እንዲያልፉ የሚደረገው በተለየ እንክብካቤ ነው። ማባረር የሚባል ነገር አይታሰብም። ሕክምና፣ ትምህርት፣ መኖሪያ፣ ቪላ፣ ምግብ፣ መዝናኛ ነፃ ነው። ስለዚህ እድሜያቸው ላይ 1-2 ዓመት ብቀነጥስለት ምን ይመስልሻል? አንቺን ከመሰለሽ ሩቡንም ጉመጅለት። በእኔ ይሁንብሽ። የኛ ልጆች አያሳጡሽም፣ እንደ እናታቸው አይደሉም። በራሳቸው መቀለዳቸው እያሳቃቸው ቀጫጮች ናቸው። አንቺ ይሆናል ይበጃል የምትዩን ሁሉ አድርጊ። ፈቃድ መጠየቅም የለብሽም። እንዴ ዊንታ ምንድነው የምትዩ? ባትወልጃቸውም እኮ ለአንቺም ልጆችሽ ናቸው። ገና ጡት ሳይጥሉ እኮ ነው የምታውቂያቸው። ቀላል ጊዜ አይደለም ያለን። ዝምድናችን የዛሬ አይደለም። አደራና ኃላፊነቱን ሰጧት። ወንድምና እህት ለመስዋዕት እንደሚቀርብ እንስሳ ትዕዛዙን ከመስማትና ከመቀበል ውጪ ሌላ ምንም አይነት ምርጫ አልነበራቸውም። ወልደው ያሳደጓቸው እናታቸው እንደ ዕቃ የትም ሊጥሏቸው አጥብቀው የመከጀላቸው ምክንያት እንቆቅልሽ ነው የሆነባቸው። በእውነት ስለ ወደፊት ሕይወታቸው ከመጨነቅ የመጣ ነው ወይስ የወላጅነት ኃላፊነታቸውን ከትከሻቸው ላይ ለማራገፍ ከመፈለግ? ግልጽ አልሆነላቸውም። የእናታቸውና የዊንታን ንግግር አራጁ ፊት እንደቀረበ በሬ ቅፍፍ ብሏቸው በጥርጣሬ ነበር የሚከታተሉት። ሆላንዶች አለች ዊንታ ድምጿን ለስልኩም ለክፍሉ መጥና። ከምንም በላይ አድሏዊነታቸው ለታዳጊ ሕፃናት ነው። ቀጥሎ ለሴት፣ ከዚያም ለእንስሳት፣ አልፎ ተርፎ ነው እንግዲህ በስተመጨረሻ ለጎልማሳ ወንዶች የሚጨነቁት። ታዲያ እኔንስ ምን ትጠብቂያለሽ አትይኝም? አበባየው እውነትና ውሸቱ በማይለይ ሳቅ ቀለዱ። ክብረ ወርቅ
ቁም ነገሩን ጨርሰው ጨዋታ መጀመራቸውን ስታይ የስልኩ ሂሳብ እንዳይበዛባችሁ ስትል አስገነዘበቻቸው። ተሰነባብተው ተዘጋ። ዊንታ በተሰጣት አደራ ተቆጣጠረቻቸው። ሌሊቱን ኬዛችሁን ስታጠኑ አድራችሁ በማለዳ እንወጣለን። ወዴት? ክብረ ወርቅ በርግጋ ጠየቀች። ወደ ሆላንድ ባጭሩ መለሰችላትና አሁን የስደት ማመልከቻችሁን ማለትም ኬዛችሁን አስጠናችኋለሁ። አጫጭር ማስታወሻ ደብተር ከእርሳስ ጋር ሰጥታቸው ነጥቦችን እንዲመዘግቡ ነገረቻቸው። የምለው የምናገረው ነገር የቀሪ ሕይወታችሁን እድል በር የምትከፍቱበት የወርቅ ቁልፍ ነው። ጀርመኖቹ ሌቨን ስትራባንካርታ ይሉታል። የሕይወታችሁ የጉዞ ካርታ ወይም ላይፍ ሮድ ማፕ ማለት ነው። ፈቃድ አግኝታችሁ ራሳችሁን እስክችሉ ድረስ እንደ መጽሐፍ ቅዱስ አምናችሁ በየቀኑ እንደ ዳዊት መደጋገም አለባችሁ። እንደ ደማችሁ ከእናንተ ጋር ብቻ መቆየት የሚገባው ጥብቅ ምስጢር ነው። ክብረ ወርቅ እርሳሷን አሹላ አፏን ከፍታ ታዳምጣለች። አትክልት የተቀበለው ማስታወሻ ጠረጴዛው ላይ ደፍቶ እንዳስቀመጠው ባልተጋረደው የፎቅ መስኮት በኩል በምሽት የሚንቦገቦገው የከተማው የገና መብራት ላይ ቁልቁል ፈዟል። አልፎ አልፎ ደማቅ ርችቶች ይፈነጣጠቃሉ። ፍራንክፈርት የሰፌድ ፍም መስላ ከስሩ ተንቀልቅላለች። ፊቱን እንደከበደውና እንደከፋው ያስታውቅበታል። ገና ምኑንም ሳይጀምረው እያሳየ ያለውን ዘላልነት ዊንታን አሳሰባትና ንግግሯን አቋርጣ ገሰጸችው። የሆላንድን ምድርን እግራችሁ ከረገጠ በኋላ ለቀሪ ሕይወታችሁ ጉዞ ሙሉ ኃላፊነት የምትወስዱት ራሳችሁ ናችሁ። በእንግሊዘኛው አሳይለም ሲከርስ፣ በአማርኛ ስደት ፈላጊ፣ በደች አዚል ዙከርስ ትባላላችሁ። አልዬ ወይም አበብዬ ከዚህ በላይ ምንም ሊያደርጉላችሁ አይችሉም። ፈረስ ያደርሳል እንጂ አይዋጋም አሳሰበቻቸው። ዊንታንም አታገኟትም አለች በልቧ። ጉዳዩ ክብረ ወርቅንም እንደሚመለከት ለማስገንዘብ በጨረፍታ ገርመም አደረገቻት። አትክልት ማማረሯን ሲያውቅ ማስታወሻውን ገልጦ ሐሳቡን ሰበሰበ። ወደ ጀመረችው ዋናው ነጥብ ተመለሰች። ሆላንድ እጅ ስትሰጡ ወላጅ አልባ ነን ነው የምትሉት። ባህር ዳር እንደተወለዳችሁ በሕፃንነታችሁ አባትና እናታችሁን እዚያው በፖለቲካ ምክንያት እንዳጣችሁና ጎንደር አጎታችሁ ዘንድ ማደጋችሁን ነው የምትነግሯቸው። የአንደኛ ደረጃ ትምህርታችሁን በአጼ በካፋ ከተከታተላችሁ በኋላ የሁለተኛ ደረጃ ትምህርታችሁን በፋሲለደስ በመማር ላይ ያላችሁ አጎታችሁ ሲታሰርባችሁ አምልጣችሁ አዲስ አበባ እንደመጣችሁና አክስታችሁ ዘንድ እንደተደበቃችሁ ከዚያም እሷ ከሰው ጋር በሌላ ሰው ፓስፖርት ወደ ሆላንድ እንደላከቻችሁ አድርጋችሁ ነው የምታቀርቡላቸው።
እየተግባባን ነው? እስከዚህስ ድረስ ግልጽ ነኝ? የአክስታችሁን አድራሻ ብሎ ቢጠይቁንስ? የቦሌ አድራሻችንን እንስጥ? ክብረ ወርቅ ስጋቷን ከነመፍትሄው ገለጸች። ናይን አፍ ካይነን ፈል በጭራሽ። ዊንታ ጀርመንኛ ቀላቅላ ጮኸችባት። አናውቅም ነው ማለት ያለባችሁ፣ አለበለዚያ ሰላዮቻቸውን ልከው ያጣሩና ውሸት መሆኑን ይደርሱበታል። አዲስ አበባ ይህን የሚሰሩላቸው ተቀጣሪ የወር ደመወዝተኛ አሽከሮች አሏቸው። እጅ የሚሰጠው ለፖሊስ ነው? ክብረ ወርቅ ሌላ ጥያቄ ያስከተለች። አይደለም፣ የስደተኞች መቀበያ ማዕከል ቢሮ ውስጥ ነው። በካሜራ ስለሚከታተሉ ቦታው ድረስ ልወስዳችሁ አልችልም። ግማሽ መንገድ በህዝብ መጓጓዣ ነው የምትጠቀሙት። እኔ ማድረሳችሁ እስከ ሮተርዳም ሴንትራል ስቴሽን ድረስ ብቻ ነው። ከቢሮው ካመለከትን በኋላ ፈቃድ ሰጥተውን ትምህርታችንን ወዲያው እንጀምራለን። አትክልት ለማጓጓ ያልኳችሁም በጥንቃቄ ካደረጋችሁ፣ ማለትም እየሰጠኋችሁ ያለውን ካርታ በትክክል ከተጠቀማችሁበት አትጠራጥር። ያልሽን ቢጠፋብንስ? ወይም ውሸት መሆኑ ቢደርሱበትስ? ማለቴ የካርታውን አቅጣጫ ብንስትስ? እንደዛማ ከሆነ ብዙ ውጣ ውረድ ይኖርባቸዋል። ስደት ስርጉጥጉጥ ነው። ዊንታ መለሰችለት። ምን ማለት ነው? ሁለቱም እኩል ጠየቁ። ሻካራና ወጣ ገባ የበዛበት መንገድ ማለት ነው። አውሮፓ እንደመጣች አንድ ሰው ስደት ማለት ስትሄጂ ደክሞሽ ትሞቻለሽ ማለት ነው ያላትን አስታውሳ ጥያቄ መጠየቅ መጀመራቸው ከምንቸገረኝነት ስሜት ወጥተው ችግሩን ለመጋፈጥ ኃላፊነት እየወሰዱ መሆኑን ጠቆማት። ለዚህ ነው እድሜያችሁን እንድትቀንሱ የፈለኩት። ለአንደር ኤጅ ወዲያውኑ ነው የተለየ ማረፊያ ቦታ ሰጥተው ቋንቋቸውን የሚያስተምሯቸው። ማብራራቷን ቀጠለች። ጉዳያችሁ ውሳኔ እስኪያገኝ ድረስ የወላጅን ድርሻ ተረክበው ማንኛውንም ነገር በቅርብ የሚከታተሉላችሁና የሚቆጣጠሯችሁ ሞግዚቶች በግል ይመድቡላችኋል። የመኝታ ሰዓታችሁን፣ አመጋገባችሁን፣ አለባበሳችሁን፣ የጥናት ጊዜያችሁን፣ የመጫወቻ አይነት ሳይቀር የመወሰንና ተፈጻሚነቱን የመከታተል ኃላፊነት አለባቸው። ወደ ተሳሳተ አቅጣጫም ስትሄዱ መክሮ የመመለስ ግዴታም የነሱ ነው። ማወቅ ያለባችሁ ዋናው ስራቸው እናንተን ጥሩ አርጎ መሰለል ነው። ምንነትና ማንነታችሁን ያጠናሉ። እንቅስቃሴያችሁና ውሏችሁን እየተከታተሉ የስደት ጥያቄያችሁን ላቀረባችሁለት ቢሮ አይኤንዲ ሪፖርት ያቀርባሉ። የመኖሪያ ፈቃድ አሰጣጥ ላይ መረጃዎቹ ትልቅ ሚና ስላላቸው ከባድ ጥንቃቄ ማድረግ አለባችሁ። በፍጹም ልታምኗቸው አይገባም። ጥልቅ የማስመሰል ጥበብም ይጠበቅባችኋል። በሚሰጣችሁ አሻንጉሊቶች ፈንድቃችሁ መጫወት፣ በጊዜ መተኛት፣ መሮጥ፣ መዝለል፣ እንደ ልጅ መቦረቅ፣
ማልቀስ፣ መጮህ፣ መናፈቅ፣ መቃዠት ሁሉ አለባችሁ። ካስተሳሰባችሁ ጀምሮ አካላዊ እንቅስቃሴያችሁ ድረስ የዕድሜያችሁን ባህሪ መውረስ ግዴታችሁ ነው። ልጆች ስለሆናችሁ አበብዬ እንዳለችው ይህን መከወን ያስቸግራቸዋል ብዬ አልሰጋም። በዕድሜ ጠንዝተው የሚመጡ ይጨነቁበት። ዊንታ ንግግሯን ረገብ አድርጋ ገጽታቸውን እያጠናች እየተከታተላችሁኝ ነው? እየተግባባን ነው? አግኝታችሁኛል? ሁለቱም እውነተኛ ማንነታቸውን ጭምብል አልብሰው ራሳቸውን እየቀያየሩ በውሸት መኖር ስለመቻላቸው እርግጠኞች አልነበሩም። ደግሞስ እስከ መቼ? አትክልት በአእምሮ የመጣለትን ይህንኑ ጠየቃት። ለምን ያህል ጊዜ ነው በሞግዚት ስር በዚያ ሁኔታ የምንቆየው? 18 እስኪሞላችሁ ግፋቢል 2 ወይም 3 ዓመት። እድሜያችንን አሁን 17 ተኩል ብናደርገውስ? ክብረ ወርቅም ሐሳቡን ደግፋ ብዙ ቀንሰን ብዙ ዓመት ከምንጠብቅ አቱ እንዳለው 18 ጠርዝ ላይ ብናስጠጋው 5-6 ወር ይሆናል ማለት ነው የቆይታችን ጊዜ። ዊንታ አቅማምታ ተስማማች። በዚህ ሁኔታ ስትመካከራቸውና ሲነጋገሩ አምሽተው እኩለ ሌሊት ላይ ከጥቂት ሰዓታት በኋላ ተመልሳ መጥታ መንገድ እንዲጀምሩ ነግራቸው ከክፍላቸው ወጣች።